ዜና እናሰማለን። በቅድሚያ አርዕስተ ዜና። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። ግብፅ በኃይል የባህር በር ለማግኘት ከሚደረግ ሙከራ መቆጠብ እንደሚገባ ገለጸች። በጊኒ የቆሻሻ ክምር ተደምሶ ቢያንስ 30 ሰዎች ሞቱ። ወደ 3 ሚሊዮን የሚጠጉ ቴስላ መኪናዎች በደህንነት ስጋት ምክንያት እንዲሰበሰቡ ተደረገ። አንድ አሳሳቢ በሆነው የስልክ ሱስ የምንጠመደው እንዴት ነው? መላቀቅስ ይቻላል ወይ? የዩናይትድ ኪንግደም ጠቅላይ ሚኒስትር ኬብ ሊጎበኙ ነው። ሆርሙዝ ወሽመጥ በመስተጓጎሉ የሀያላን የፍጥጫ ማዕከል የሆነ ፓናማ አካል። ሌሎች ዜናዎችን እናሰማለን። ከዝርዝሩ ጋር ተከዜ ቲዩብ። በኦሮሚያ ክልል የዳግም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ምንጮች ለቢቢሲ ተናገሩ። በወረዳው የምትገኘው አኖ ቀሬ ቀበሌ ሊቀመንበር አስፋ ወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው ገልጸዋል። በኦሮሚያ ክልል የዳግም ወረዳ ዋና አስተዳዳሪ በመገደላቸው እስካሁን ውጥረት ነግሷል። በጥቃቱ ምክንያት በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮች አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያናገራቸው ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃው ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ ከክልሉ መንግስት የሚሆን ከሰሜን ሸዋ ዞን አስተዳዳሪ የተሰጠው አስተያየት የለም። ቢቢሲ ከዞኑ ዋና አስተዳዳሪ መረጃ ለማግኘት ያደረገው ጥረትም አልተሳካም። በየካቲት 2017 ዓ.ም ሱሉልታና ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብለው የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃት ኃላፊነቱን ወስደዋል። የፓኪስታን ጦር አዛዥ ወደ ቴህራን ከማምራታቸው በፊት ከዶናልድ ትራምፕ ጋር ተነጋገሩ። የፓኪስታኑ ጦር አዛዥ ኤስሚ ሙኔር ሰኞ ዕለት ወደ ቴህራን ከማምራታቸው በፊት ከአሜሪካ ፕሬዚዳንት መነጋገራቸውን 3 የሮይተርስ ምንጮች ተናገሩ። አድማጮቻችን እንግዲህ ያው ዓለማችን በጦርነት እየተናጠች ያለበት ሁኔታ ነው። ግድያዎች፣ የዘፈቀደ ግድያዎች ይደረጋሉ። በሀገራችንም በዓለማችንም በአሁኑ ሰዓት የራሽያ ሁኔታ ማሳሳቢ ሆኗል። ግብጾች በኢትዮጵያ ላይ ሴራቸውን አሁንም እየጎነጎኑ ይገኛሉ። በግብጽ እና በሌሎች ኃይሎችም ያለው እንትን ቀላል የሚባል አይደለም። ሌሎች ዜናዎችን በዝርዝር እስክናደምጣችሁ ድረስ የዛሬውን በዚህ ጨርሰናል።